መዝሙር 34 ቁጥር 17 የእግዚአብሔር ዓይኖች ወደ ጻድቃን ጆሮቹም ወደ ጩኸታቸው ናቸውና መታሰቢያቸውን ከምድር ያጠፋ ዘንድ የእግዚአብሔር ፊት ክፉን በሚያደርጉ ላይ ነው። ጻድቃን ጮኹ፣ እግዚአብሔርም ሰማቸው፣ ከመከራቸውም ሁሉ አዳናቸው። እግዚአብሔር ልባቸው ለተሰበረ ቅርብ ነው፣ መንፈሳቸው የተሰበረውንም ያድናቸዋል። የጻድቃን መከራቸው ብዙ ነው፣ እግዚአብሔርም ከሁሉ ያድናቸዋል። እግዚአብሔር አጥንቶቻቸውን ሁሉ ይጠብቃል፣ ከእነርሱም አንድም አይሰበርም። እግዚአብሔር የተመሰገነ ይሁን። ዛሬ እግዚአብሔር አምላክ ጩኸታችንን ይሰማል በሚል ሐሳብ አብረን እንጸልያለን። በተለያየ ስፍራ ሆናችሁ በማታ በቀን በቤት ውስጥ በመኪና ውስጥ በተለያየ ስፍራ ሆናችሁ ይህን ድምፅ የምትሰሙ ዛሬ ከኔ ጋር አብረን እንጸልያለን። ጩኸታችንን የሚሰማ አምላክ አለ። ልመናችንን የሚያደምጥ ጌታ አለን። ስሙም ኢየሱስ ክርስቶስ ይባላል። ዛሬ ጩኸቴን ስለምትሰማ አመሰግንሃለሁ በማለት ጸሎታችንን እንጀምራለን። የዚህ ቃል መንፈስ ደግሞ በሕይወታችን ላይ ይሰራል። ደግሞም ሕይወታችን መንገዳችን ያገኘዋል። የእግዚአብሔር ዓይኖች በእኛ ላይ ናቸው ወገኖቼ። የእግዚአብሔር ዓይኖች እህቴ ወንድሜ ባንተ ላይ ባንቺ ላይ ነው። መጽሐፍ የሚናገረው እንዲህ ነው፣ የእግዚአብሔር ዓይኖች ወደ ጻድቃን ጆሮቹም ወደ ጩኸታቸው ነውና ይላል። አያችሁ፣ ሰው የሰውን ትኩረት እንኳን ይሻል፣ ሰው የሚወደውን ሰው እይታ ይሻል፣ ዓይኖቹ እንዲነቀሉ አይፈልግም። እንዲሁ ነው። አያችሁ፣ እግዚአብሔር አምላክ ከምንወዳቸው ሰዎች ይበልጣል። ዘውትር ደግሞ ዓይኖቹ በእኛ ላይ ናቸው። ስንጨነቅ ያያል፣ ስንቸገር ያያል፣ ስንደሰት ያያል። በሁሉ ስፍራ በሁሉ አይነት ሁኔታ ውስጥ ሆነን ይመለከተናል። ጆሮዎቹም ደግሞ ወደ ጩኸታቸው ነው እንደሚል ዛሬም የምንለምነውን የምንጸልየውን ይሰማል። እግዚአብሔር አምላክ ደግሞ ይመልስልናል። አሜን። አብረን ወደ አባታችን እንጮሃለን። የእኛ አምላክ የሚሰማ የሚያይ የሚሰራ የሚንቀሳቀስ ነው። ዓይን አለው ያያል አምላካችን፣ ጆሮ አለው ይሰማል። ወንድሞቼና እህቶቼ የሚሰማ አምላክን ያለን ስሙም ኢየሱስ ክርስቶስ ይባላል። ዛሬ ልመናችን ይሰማል። ምንድነው ይዘን የምንቀርበው በጌታ ፊት? ዛሬ ልመናችን ይሰማል። ከዛ በፊት ግን ትንሽ ደቂቃ እግዚአብሔርን እያመሰገንነው እንጸልያለን። አመሰግንሃለሁ በሉት። ስለ ዛሬው ጊዜ አመሰግናለሁ፣ ስለዚህ ማለዳ አመሰግናለሁ፣ ስለዚህ ማታ አመሰግናለሁ፣ ስለዚህ ቀን አመሰግናለሁ ያላችሁ ከኔ ጋር ጸልዩ። አመሰግናለሁ፣ ምስጋና ይገባሃል፣ ውዳሴ ይገባሃል እያለን ወደ ጩኸታችን ወደ ልመናችን ከመግባታችን በፊት ጌታችንን አመስግነው፣ የሚሰማንን እናመስግነው። የኔ አምላክ ነህ አንተ በሉት። የኔ አባት ነህ፣ የኔ ጌታ ነህ በሉት። ልመናዬን የምትሰማ አምላክ ነህ። የምትሰማ ስለሆንክ አመሰግናለሁ በሉት። አዎ እንዲሰማ የምንፈልገው ነገር አለ። አብረን እንጮሃለን ወደ ጌታችን ወደ አምላካችን ጸሎታችን እናሰማለን። ከዛ በፊት ግን ይህን የሚሰማውን ይህን የሚያደምጠንን ደግሞ የሚመልስልን ጌታ ከኔ ጋር እያመሰገንነው እንጸልይ። ትንሽ ደቂቃ አመሰግናለሁ በሉት። ስለምን ካላችሁኝ የጌታ ቸርነቱ ብዙ አይደል? እህቶቼ ወንድሞቼ፣ ጌታ ርኅራኄው ብዙ አይደለም? አመስግኑት። ጌታ ሆይ ስለ ቸርነት አመሰግናለሁ። እንድጸልይ በሕይወት መኖር ያስፈልገኛል። ደግሞም በሕይወት ያለሁት ደግሞ ካንተ የተነሳ ነው። አመሰግንሃለሁ። በአፍንጫዬ ስር አሁንም እስትንፋስ ስላለ አሁንም መኖር ስለቻልኩ አመሰግንሃለሁ። ስለ ቸርነት ተመስገን፣ ስለ በጎነት ተመስገን። በሕይወት አኑረኛል። ይሄ ትልቁ በረከቴ ነው በሉት። ስለ ሕይወቴ አመሰግንሃለሁ። ኮሜንት ግቡና ስለ ሕይወቴ አመሰግንሃለሁ እያላችሁ ኮሜንት አድርጉ። አዎ በተከባዱ ሁኔታ ውስጥ ነው ያላችሁት አይደለም? ይህንንም ቀን ያላዩ ብዙዎች ወንድምና እህቶች አሉ፣ እናውቃቸው ማናውቃቸው በቅርብና በሩቅ። እግዚአብሔር ስለረዳን ግን ዛሬ በፊቱ ልንሆናለን። አመሰግንሃለሁ በሉት። ስለ ሕይወቴ አመሰግንሃለሁ። ስለ ሕይወቴ ስላለው በረከት አመሰግንሃለሁ። በቤቴ ላይ ዛሬም ስላለ፣ ዛሬም ተሹመ ስላለ፣ ዛሬም ነግሰ ስላለ፣ ዛሬም ገነ ስላለ፣ ዛሬም ወደ አንተ መጮህ እግዚአብሔር አምላክ ሆይ ስለሆንልኝ አመሰግንሃለሁ በሉት። እግዚአብሔር ስላለ አያችሁ ወደ እሱ መተናል። አመሰግናለሁ። አንተ ሕያው ነህ በሉት። ስለ ሕያውነት አመሰግናለሁ በሉት። ቸርነቱ ብዙ ነው። እግዚአብሔር ረድቶናል። አሜን አሜን። እግዚአብሔር ቸርነቱን አብዝቶልናል። ምሕረቱን አብዝቶልሻል እህቴ ወንድሜ፣ ምሕረቱን አብዝቶልሃል። እግዚአብሔር አምላክ ጠብቆሃል። ስለ ጥበቃ አመሰግናለሁ በሉት። ጠብቀኸኛል። ዛሬም ምክንያት አለኝ በሉት። ዛሬም ሪዝን አለኝ ላመሰግንህ።
ጠብቀኸኛል፣ እረኛ ሆነህልኛል። ልዑል ሆይ እረኛ ሆነህልኛል። አመሰግናለሁ። ከማልስበው ከማላስበውም ከባባድ ነገሮች ተጠንቅቀህልኝ እዚያ ደርሰህልኛል። አመሰግናለሁ። ቤተሰቤን ስለጠበቅ በሉት፣ ልጆቼን ስለጠበቅ፣ እህት ወንድሞች ትዳሬን ስለጠበቅ፣ ሪሌሽንሺፕ ስለጠበቅ፣ ጤንነቴን ስለጠበቅ አመሰግናለሁ በሉት። እንዲቀየር የምትፈልጉት ነገር አለ? አሁን ከጠቀስኳቸው ዝርዝሮች ሁሉ ጌታ መልስ እንዲመልስላችሁ የምትፈልጉት ነገር አለ? አመስግኑት። በምስጋና ውስጥ ነው ድል ያለ። ሰው የሆነ ነገር ሲከፍት ነገር እንደሚያገኝ እንዲሁ ምስጋናችንን ስንከፍተው ድል አለ። ስለዚህ ይህ ምን ማለት ነው? ድላችን እኛው ጋር ነው ያለው ማለት ነው። ድላችን አንደበታችን ውስጥ ልባችን ውስጥ ነው ያለው። አስተውሉ ወገኖች፣ ያንቺ ድል ያለው አንቺው ጋር ነው። እንዴት ካላችሁኝ ድል ያለው ምስጋና ውስጥ ነው። ምስጋና ደግሞ ማጋን ያለው አንቺ ጋር ነው ያለው፣ አንተ ጋር ነው ያለው። መጽሐፍ የሚናገረው ያውና እውነት ከሆነ ምስጋናው እናንተ ጋር ካለ ድሉም እናንተ ጋር ነው። ይሄ ማለት ድል እግዚአብሔር አይሰጥም ያልኳችሁ አይደለም። ነገር ግን ድሉ ወደ ህይወታችሁ ከእግዚአብሔር ዘንድ እንዲመጣ የማድረግ ምክንያት ያለው እናንተ ጋር። እሱ ምንድነው ከተባለ ምስጋና ነው። ስለዚህ አመስግኑ። ነጥሮ ድልን ይዞላችሁ ይመጣል። ነጥሮ ጤንነታችሁ፣ ነጥሮ ፋይናንሳችሁ፣ ነጥሮ ትዳራችሁ፣ ነጥሮ ማህፀናችሁ እንዲያፈራ ዛሬ በጌታ በኢየሱስ ክርስቶስም ይሆንላችኋል። ቀድማችሁ ግን አመሰግናለሁ ያላችሁ ጸልዩ። አመሰግናለሁ ኢየሱስ ሆይ አመሰግናለሁ። ለስም ክብር ይሁን። ቃልህ እንደተናገረኝ የእግዚአብሔር ዓይኖች በጻድቃን ላይ ናቸው ተብሎ እንደተጻፈ ጆሮቹም ወደ ጩኸታቸው ነው እንደሚል ዛሬ ወደ አንተ ጮኻለሁ። አንተ ሁልጊዜ እንደምታየኝ አውቃለሁ። ብዙዎቻችሁ እስከ ትላንት እስካሁን ድረስ ጌታ ሆይ አታይኝም ወይ ብላችሁ ሊሆን ይችላል። ወንድሞቹ ይሄ ትክክል አይደለም። ይሄ እግዚአብሔርን መበደል ነው። ይሄ ኃጢአት ነው። ለምን ካላችሁ ያያላ እግዚአብሔር እንኳን እርሱኛ እያየን አይደለም በምንችለው አቅም እንኳን የምንወዳቸውን ሰዎች በዓይናችን እንጠብቃለን። ታዲያ እግዚአብሔር ቃል እንዲህ እኮ ነው የሚለው፣ የእግዚአብሔር ዓይኖች በእኛ ላይ፣ በአንቺ ላይ፣ በአንተ ላይ ነው። ስለዚህ ከዚህ በኋላ እንዲህ እያላችሁ እንዳትጸልዩ፣ አታየኝም ወይ እንዳትሉ በፍጹም። መዝሙር ካለ አስወግዱ። እንዲህ አይነት መዝሙር አታየኝም ወይ የሚል መዝሙር መጽሐፍ ቅዱስ አይደለም። ይሄ ቃል እንዲህ ያስረዳናል። የእግዚአብሔር ዓይኖች ዘውትር በማ ላይ ነው? በእኔ፣ በቤተሰቤ፣ በአንቺ። ታዲያ ጉዳይ እንዴት አልተቀየረም ካላችሁ ቀጥሎ እንዲህ ይላል፣ ጆሮቹም ወደ ጩኸታቸው ነው ይላል። ዛሬ እንጮሃለን። አሜን። ስለ ጤንነትሽ እንጮሃለን፣ ስለ ቤተሰብህ እንጮሃለን፣ ስለ አገልግሎትህ እንጮሃለን፣ ስለ ፋይናንስ እንጮሃለን፣ እንጸልያለን። እግዚአብሔር ጩኸታችን ይሰማል። ፈጠኑና ኮሜንት ላይ ገብታችሁ ጩኸቴን ስለምትሰማ አመሰግናለሁ ያላችሁ፣ ጸሎቴን ስለሰማ አመሰግናለሁ እያላችሁ ጸልዩ። መታሰቢያቸውን ከምድር ያጠፋ ዘንድ የእግዚአብሔር ፊት ክፉን በሚያደርጉ ላይ ነው። ጻድቃን ጮሁ፣ እግዚአብሔርም ሰማቸው፣ ከመከራቸውም ሁሉ ምን አላቸው? አዳናቸው። ጻድቃን ምን አሉ? ጮሁ። ወደማ? ወደ እግዚአብሔር። ለዚህ ነው እግዚአብሔርም ሰማቸው የሚለው። ወደ ማን ነው ምን ጮኸው? ወደ እግዚአብሔር። አሜን። አምላክ አለን የሚሰማ፣ እኛ ግን ወደሚሰማ እንጮሃለን። ኢየሱስ ለዘላለም ጌታ ነው። ፍጠኑና ግቡና እንዲበሉና ኮሜንት ላይ እንደዚህ ብላችሁ ጻፉ። ወደ አንተ እጮሃለሁ እያላችሁ እኔ የምጮኸው ወደ አምላኬ ወደ አንተ ነው በሉ። ወደ ዘመድ አይደለም፣ ወደ ባዳም አይደለም፣ ገንዘብ ወዳላቸውም አይደለም፣ ስልጣን ወዳላቸውም አይደለም። ሁሉን ወደ ፈጠረ፣ ሁሉን ወደ ሰራ፣ ሁሉ ወደሚታዘዝለት ወደ አምላካችን ወደ እግዚአብሔር እንጮሃለን። እጮሃለሁ። ወደ አንተ ነው የምጮኸው በሉ። ወደ አንተ ነው የምጸልየው። ወደ አንተ ነው የምጮኸው። ወደ አንተ ነው የምቃትተው። ልትሰማኝ ወደምትችል። የሰው ነገር ማለቂያ ያለው፣ የሰው ነገር ይደክማል። አንተ ግን በፍጹም ክፉ ሚዛን የለህም። አንተ ግን አትታዘብም። አንተ ታበረታል፣ አንተ ታጽናናል። ደከመኝ ብል አንተ ጎዶሎዬን አታይም። ነገ ልትወቅሰኝ አይደለም፣ ነገ ልትወጋኝ አይደለም፣ በዛ ልታጽናናኝ፣ የከበደኝ ልታንከባልልልኝ፣ ያስቸገረኝ ልትነቅረው፣ በውስጥ የሚመላለሰው ነገር መልስ ልትሰጥ። ታስተውሳላችሁ ድንጋዩን ማን ያንከባልልናል እየተባባሉ ኢየሱስ ወደ ተቀበረበት ወደዛ መቃብር ሄዱ። ሲሄዱ ግን ኢየሱስን ብቻ ሳይሆን ድንጋዩን ማለት ተንከባለው ነው ያገኙት። አያችሁ። ዛሬ ግን ጸልይላችኋለሁ በጌታ በኢየሱስ ስም። የፈራችሁት ነገር እንዴት ይሆናል ያሉት የተጨነቃችሁት ያ ነገር በጌታ በኢየሱስ ክርስቶስም
ተቀይሮ ታገኛላችሁ። ለምን ከተባለ የምንጮህ ወደ ኢየሱስ ነው። ኢየሱስ ክርስቶስ ደግሞ የሚሰማና የሚመልስ ነው። ለዚህ እኮ ነው ጻድቃን ምን አሉ? ጮሁ። እግዚአብሔር ምን አላቸው? ሰማቸው። ሲሰማቸው እንዴት ነው? ከመከራቸው ሁሉ አዳናቸው። አያችሁ፣ ብሎ ዝም የማይል ቆይ እስቲ ብሎ የማይተው ሊቀየር ይችላል ብሎ ይሆናል ተስፋ የማይሰጥ ሁሉ በእርሱ የሆነ ቃል ከተናገረ የሚሆንለት እግዚአብሔር ሲሰማ እንዲህ ነው፣ ከመከራ ሁሉ ያድንሃል። ኢየሱስ ለዘላለም ጌታ ነው። ዘመድ ሰምቶ፣ ባለጠጋ ሰምቶ፣ ባለስልጣን ሰምቶ ተስፋው ምናልባት ነው። እግዚአብሔር ሲሰማ ግን የእሱ አሰማም ይታደጋል፣ ትድግና አለው። ለዚህ ነው ጻድቃን ጮሁ፣ የእኛ ድርሻ ምንድነው? መጮህ። የእግዚአብሔር ድምፅ መስማት ድርሻው። እግዚአብሔር ምን አላቸው? ሰማቸው። ከዛ እሱ ሲሰማ ምን ይሆናል? ከመከራው ሁሉ በጌታ በኢየሱስ ስም ቤተሰቦቻችሁ፣ ዘራችሁ፣ በእናንተ ዙሪያ ያለ የእናንተው ነገር እናንተ ልትድኑ ከሚገባችሁ ነገር መዳን ሆነላችሁ። እግዚአብሔር አምላክ ሰማኝ እያላችሁ ኮሜንት አድርጉ። ፍጠኑና ኮሜንት ግቡና አብራችሁ ጸልዩ። ጸሎታችሁ ነው ኮሜንታችሁ። አው ድምጻችሁን አልሰማም እኔ፣ ነገር ግን አብራችሁ እየጸለያችሁ እንደሆነ አውቃለሁ። በኮሜንት ግቡና የእናንተ ድምጻችሁ ኮሜንታችሁ ነው። ግቡና ወደ አንተ ጮኩኝ፣ ዛሬ ልመናዬን ስለሰማኝ አመሰግናለሁ፣ ከመከራዬ ሁሉ እኮ ነው የሚላችሁ እግዚአብሔር። አያችሁ፣ ከሁሉ ያድናል። ለእግዚአብሔር አቃተኝ፣ ይሄንን አድርጌ ይሄንን አልችልም የሚል ዘመድ ነው። ይሄንን አደርጋለሁ ይሄ ግን ያቅተኛል የሚል ስልጣን ያለው ነው። ባለጠጋ ሊሆን ይችላል። እግዚአብሔር ግን ሁሉን የሚመልስ አምላክ ነው። ከሁሉ የሚያድን አምላክ ነው። እግዚአብሔር ልባቸው ለተሰበረ ቅርብ ነው እንደሚል ዛሬ ልባችን በፊት እናፈሳለን። አሜን። ፍጠኑና ኮሜንት አድርጉ። አሁንም ግቡና እንዲበሉ እግዚአብሔር ሆይ ልቤን ላንተ አፈሳለሁ በሉ። ማንም ፊት አይደለም የምንወርደው። ማንም ፊት አናለቅስም። ጠላት ፊት አናለቅስም። ሰነፍ ፊት አናለቅስም። ሰው ፊት እንደተሰበረውን አንቆም፣ ቀና ቀና እንላለን። ልቡ የተሰበረ ቅርብ ነው የሚለው እግዚአብሔር ነው። እግዚአብሔር ነው ልብን ለሚያፈስሰው፣ ልብን በፊቱ ለሚያደርግ ሰው የሚደርስ እግዚአብሔር ነው የሚታደግ። ጌታ ለዘላለም የተባረከ ይሁን። እግዚአብሔር ልባቸው ለተሰበረ ምንድን ነው? ቅርብ ነው። ቅርቤ ነው። ኢየሱስ ጌታ ነው። ቅርቤ ነው። ቅርቤ ነው። እግዚአብሔር ምን ነው? ቅርቤ ነው። ሃሌሉያ። መንፈሳቸው የተሰበረው ምን ይላቸዋል? ያድናቸዋል። ኢየሱስ ለዘላለም ጌታ። የቅርቤ ልበል፣ የቅርቤ ልበል፣ የቅርቤ ከስትንፋሴ ይልቅ የቅርቤ። ዘምሮ አብራችሁ የቅርቤ ልበል፣ የቅርቤ ዞር ብዬ ወደ ኋላ ሳይ አንተ እንጂ የኔ ጉዴ አይታይ። አባጣ ጉድጓዳም ዛሬ መውጣቴ ይዘኝ ልክ እንደ እናቴ ምንም ሳያት በድካሜ ታግስ አኖርከኝ እኔ። የቅርቤ በሉት፣ የቅርቤ ልበል፣ የቅርቤ ልበል፣ የቅርቤ ከስትንፋሴ ይልቅ የቅርቤ ልበል፣ የቅርቤ። እግዚአብሔር አምላክ የቅርብ ነው። መንፈሳቸው የተሰበረውን ያድናቸዋል እንደሚል እግዚአብሔር አምላክ ያድናቸዋል። ምንን ማለት ነው ታውቃላችሁ ቅዱሳን? መንፈሳቸው የተሰበረው የውስጥ ስብራት እኮ በአይን አይታይም፣ በስጋ አይን አይታይም። ዘመድ አያዩም የውስጥ ስብራት። ብትነግሩት ኦኬ አይደለም አዘንኮ የተሰበርኮ አይደለም። ኖ የነገራችሁትን ያህል ቋንቋ አይገልጠውም አንዳንድን ስብራት ቅዱሳን ወገኖቼ። መንፈሳቸው የተሰበረውን ያድናቸዋል። እግዚአብሔር ልብን ኩላሊትን የሚመረምር ማን ነው? እግዚአብሔር ኢየሱስ አምላካችን አባታችን። መንፈሳቸው ያድናቸዋል። ዛሬ በኢየሱስ ስም መለኮታዊ ትድግና ሆነላችሁ። የጻድቃን መከራቸው ምንድነው አለ? ብዙ ነው። የጻድቃን መከራቸው ብዙ ነው። የኔ በዛ፣ የኔ እኮ ከበደ፣ የኔ እኮ ተለየ ያላችሁ
ቅድም እግዚአብሔር አታየኝም ወይ እንዳትሉ ፈጽሞ ይሄ መጽሐፍ ቅዱስ አይደለም ብዬ ጠቅስ እግዚአብሔርን ቃል ተሰጣችሁ ምናልባት እውነት እኮ ነው የጌታ ቃል እያለ ነው እኮ ግን ወድጄ እኮ አይደለም የጻድቃን እኮ መከራ እኮ ስለበዛ ነው ያላችሁ። ይሄው ደግሞ ዳዊት እንዲላል የእግዚአብሔር የጻድቃን መከራቸው ምንድነው? ብዙ ነው፣ እግዚአብሔርም ከሁሉ ያድናቸዋል። ምንም የበዛ ስትራግሉስ ብትሆኑ ዛሬ እነግራችኋለሁ ከሁሉ ያድናቸዋል። ከሁሉ ያድናል። ቤተሰብህን፣ ስራህን፣ ነገርህን ምንድን የተያዘብህ ነገር ይህ ቃል እንዲህ ይላል ከሁሉ ያድናቸዋል። በጌታ በኢየሱስ ስም ከሁሉ እንድትድኑ ጸልያለሁ። ካላችሁበት ከየትኛውም ከባድ ነገር እግዚአብሔር በሁሉ ስፍራ ሁሉን ማድረግ የሚችል ነውና የተገደበ ኃይል የለው። ከሁሉ እንዲያድናችሁ ጸልያለሁ። ከሁሉ እንዲታደጋችሁ ጸልያለሁ። እግዚአብሔር አጥንቶቻቸውን ሁሉ ይጠብቃል ተብሎ ተጻፈ አይደለም? ውጫዊ ነገር ውስጣዊ በቆዳ በጅማት የተሸፈነውን ነገር ሁሉ የሚጠነቀቅና የሚጠብቅ አምላክ ነው። በክርስቶስ ኢየሱስን ባረካችኋለሁ። ማለዳ ቢሆን ያላችሁት በዚህ ማለዳ፣ እናንተ ጋር ሌሊት ቢሆን በዚህ ሌሊት፣ እናንተ ጋር ቀን ቢሆን በዚህ ቀን በጌታ በኢየሱስም እጸልይላችኋለሁ። ጥበቃ ሆነላችሁ። ሰው ሊጠብቀው የማይችለውን ነገር እግዚአብሔር እንዲጠብቅላችሁ ጸልያለሁ። አጥንቶቻቸውን ሁሉ ይጠብቃል እንደሚል እግዚአብሔር አጥንቶቻቸውን እንዲጠብቅ ጸልያለሁ። ዛሬ እግዚአብሔር አምላክ ሆይ አጥንቴን ሁሉ ሳይቀር ስለምጠብቅ አመሰግናለሁ። ሰው ሊጠብቀው የማይችለው ሰው ሊደርስ ሊታደገው የማይችለውን ነገር አንተ ትድግና ስለሚሆንልኝ ስለምትታደገኝ አመሰግናለሁ። ከነርሱ አንድ አይሰበርም ተብሎ እንደተጻፈ ከዚህ በኋላ ከልጆች፣ ከስራ፣ ከቢዝነስ፣ ከአገልግሎት ስብራት አይሆንም። ዋው በሉ ፍጠኑና ገቡና እንደተለመደው በኮሜንታችሁ ጸሎታችሁን አብራችሁን አሳዩ። እንዲህ በሉ አንድም ነገር አይሰበርም፣ የኔ ነገር አይነካም በሉ። አንድ ነገር አይሰበርም አውጁ። የልጆቼ፣ የስራዬ ጻፉ ኮሜንት፣ ጸልዩ ከኔ ጋር በኮሜንት። የፋይናንስ ጉዳይ፣ የትዳሬ ጉዳይ፣ የሪሌሽንሺፕ ጉዳይ፣ የማህፀኔ ጉዳይ ምንድነው የእናንተ ጉዳይ አይሰበርም፣ አንዳች ነገር አይነካም። ዋው ዛሬ ጩኸት የሚመለስበት ቀን፣ ዛሬ ጩኸት የሚመለስበት ቀን ነው እያላችሁ ኮሜንት እያደረጋችሁ ከኔ ጋር ጸልዩ። ዛሬ ልመና የሚመለስበት ምንድነው ቀን ነው። አመሰግናለሁ ልመናዬን ስለሰማ አመሰግናለሁ። እግዚአብሔር አምላክ ሆይ ልመናዬ ስለተሰማ አመሰግናለሁ። ጸሎቴን ስላደመጥክ አመሰግናለሁ። እግዚአብሔር አምላክ ሆይ ተባረክ። ለስምህ ክብር ይሁን። ስምህን እቀድሰዋለሁ፣ ስምህን አከብረዋለሁ። ነገሬ ዛሬ በኢየሱስ ክርስቶስ ስም ስለተጠበቀ አመሰግናለሁ። ዋው ልመናዬን ስለሰማ አመሰግናለሁ። የልጆቼን ጉዳይ ስለሰማ አመሰግናለሁ። የቤተሰቤን ጉዳይ፣ የስራዬን ጉዳይ፣ የነገሬን ጉዳይ ሁሉ አደራ ያልኩህን ጉዳይ አባቶ ስለሰማ አመሰግናለሁ። ይሄን ጉዳይን ያልኩህን አባቶ አደራ ማትበላ አምላክ ታማኝ የሆነውን እጅን አመሰግነዋለሁ። ዛሬም ስለተዘረጋልኝ አመሰግነዋለሁ። ልመናዬን የምትመልስ አምላክ የኔ አምላክ የሚመልስ ነው። ጆሮ አለው የሚሰማ፣ ዓይን አለው የሚያይ፣ አንደበት አለው የሚናገር የሚመልስ አምላክ አለኝ። አመሰግናለሁ አባት ሆይ አመሰግናለሁ። መጽሐፍ ሲናገር በመዝሙር 118 ቁጥር 5 ላይ ወገኖቼ እንዲህ ይላል፣ በተጨነኩ ጊዜ እግዚአብሔርን ጠራሁት ሰማኝ አሰፋልኝ ይላል። ዋው ምን ባልኩ ጊዜ? በተጨነኩ ጊዜ። ይገርማል እኮ የኛ አባት ጨንቆን ስንጮህ ጭንቀት የማይጨምርብን ከጭንቀት የሚያሳርፈን እፎይ የሚያስብል ዋው ልባርካችሁ። እየጸለያችሁ ያላችሁ ልባርካችሁ እንዲህ ብዬ እግዚአብሔር አምላክ እፎይታን ይስጣችሁ፣ እፎይ ያስብላችሁ። ውስጣችሁ ንድድ ያለ የከበዳችሁ ያ ትኩሳት የሞላበት አየር ከውስጣችሁ ይውጣ። እፍ ብላችሁ በተንፈስና ማረፍ ይሁንላችሁ። እፎይታ አገኛችሁ በሉ። ኮሜንት አድርጉ፣ ፈጥናችሁ ኮሜንት አድርጉ ከኔ ጋር እንዲህ በሉ። እፎይታን ስለሰጠኝ አመሰግናለሁ። እፎይታን ስላሳረፍከኝ አመሰግናለሁ። እፎይ ማለት ሆነልኝ። በስራዬ እፎይ ማለት ሆነልኝ። በአገልግሎቴ እፎይ፣ በስራ በትዳር እፎይ፣ በጨነቄ በጤንነት እፎይ፣ በአገልግሎት እፎይ፣ በዘሬ በልጆቼ ጉዳይ በጸለይኩ ጉዳይ አሁን በዚህ የጸለይኩ ባለው ጉዳይ እፎይታን ስለሰጠኝ አመሰግናለሁ። የሚገርም እኮ ነው። በተጨነቁ ጊዜ ማንን ጠራሁት? እግዚአብሔርን ጠራሁት። ወደ ማን ነው ምንጮሃልን? ዛሬ ሰምቶ ወደሚመልሰው ወደ እግዚአብሔር ጠራሁት። እግዚአብሔርን ጠራሁት፣ ሰማኝ። የማይነቀኝ ድምፄን የማይነቅ ፊቴን አይቶ ሁኔታዬን አይቶ የትምህርት ደረጃዬን አይቶ ያለቦትን ስታተስ አይቶ ዘሬን አይቶ ንቀለቤን አይቶ የማይነቅ የሚመልስ ሰማኝ አሰፋልኝም እንደሚል። ዋው መስማት ብቻ እኮ አይደለም፣ አንድ እኮ ለምን ነው አይደለም፣ ብዙ የሚመልስ አምላክ ሰማኝ አሳለፈኝ። አሁን ምንድን እየጸለያችሁ ያለው? ስራ ነው፣
ጨምሮ የሚሰጥ አምላክ፣ ጤንነት ጨምሮ፣ ትዳር ጨምሮ፣ ልጅ ጨምሮ የሚመልስ አምላክ በጌታ በኢየሱስ ክርስቶስ ስም ኃይሉን ገለጠላችሁ። ሰማኝ አሰፋልኝም እንደሚል ዛሬው ነገር እየጸለያችሁ ነው። እጥፍ እንዲመለስላችሁ ጸልያለሁ። እንዲህ አሰፋችሁ ጸልያለሁ በጌታ በኢየሱስ ስም። ሰማኝ አሰፋልኝም ብላችሁ ጸልዩ። አሰፋኝ ሰማኝ ደግሞ ምን አለኝ? አሰፋኝ። ኢየሱስ ጌታ መስፋት ሆናላችሁ። እግዚአብሔር ረዳቴ ነው አለ። ቀጥሎ ምኔ ነው? ረዳቴ ነው። የሚረዳ አምላክ ነው። የሚደርስ አምላክ ነው። ተገን ነው። አልፈራም፣ ሰውን ምን ያደርገኛል ብያለ። እግዚአብሔር ረዳቴ ነው፣ እኔም በጠላቶቼ ላይ አያለዋል። ከዛስ በሰው ከመታመን ይልቅ በማን መታመን ይሻላል አለ? በእግዚአብሔር መታመን ይሻላል። በማን ነው የምትታመኘው እህቴ? በማን ነው የምትታመነው ወንድሜ? በእግዚአብሔር በልፈጥነ ግባና ኮሜንት አድርግ። እንዲህ ብለሽ ኮሜንት አድርጊ እህቴ። ባንተ ታመናለሁ ብላችሁ ኮሜንት አድርጉ። እግዚአብሔር ሆይ ባንተ ታመናለሁ፣ ስለ ስራዬ ባንተ ታመናለሁ፣ ስለ አገልግሎቴ ባንተ ታመናለሁ፣ ስለ ትዳሬ ባንተ ታመናለሁ፣ ስለ ፋይናንሴ፣ ስለ ልጆቼ፣ ስለ ጤንነቴ ባንተ ታመናለሁ ያላችሁ ኮሜንት አድርጉ። ፍጠኑና ከኔ ጋር ጸልዩ። ኢየሱስ ለዘላለም ጌታ ነው። ባንተ ታመናለሁ። በሰው ከመታመን ይልቅ በእግዚአብሔር መታመን ይሻላል። ከዛስ በገዦች ተስፋ ከማድረግ ይልቅ፣ ይሄ ማለት ስልጣን ባለ አይዞን ያለው ያለ ስንት የተንሸራተዋል። ምናልባት ዛሬም ሰሞኑ እንኳን አይዞ ያለ ሰው አለ። ግዴለህም፣ መልካም ግን መታመንን በእግዚአብሔር ላይ አድርገው። በገዦች ተስፋ ከማድረግ ይልቅ በእግዚአብሔር ተስፋ ማድረግ ይሻላል፣ ይበልጣል። በኮሜንት አድርጉና እንዲህ ብላችሁ ከኔ ጋር ጸልዩ። አባታችሁ ንገሩት። ለሚሰማ አምላክ አይደለም፣ እግዚአብሔር አምላክ በፊታችሁ እንዳለ እያመናችሁ እያሰባችሁ እንዲህ በሉ። ባንተ ተስፋ ማድረግ ይሻለኛል፣ ለኔስ ግን አንተን ተስፋ ማድረግ ይሻለኛል እያላችሁ ከኔ ጋር ጸልዩ። አሕዛብ ሁሉ ከበቡኛል፣ በእግዚአብሔር ስም አሸነፍኳቸዋል። በጌታ በኢየሱስ ስም ምንድነው ከበባ ውስጥ የገባባችሁ ጉዳይ? ጤንነት ነው? ስራ ነው? አለመከናወን ነው? ግራ መጋባት ነው? ጭንቀት ነው? በጌታ በኢየሱስ ስም እንደዚህ ቃል በእግዚአብሔር ስም አሸነፍኳችሁ እንዳለ በበሽታ ኃይል ቢሆን፣ ያለመከናወን ኃይል ቢሆን፣ የጭንገፋ ኃይል ቢሆን፣ የሰነፍ ከበባ ቢሆን በእግዚአብሔር ስም አሸነፍ ሆነላችሁ። በእግዚአብሔር ስም አሸነፍኳቸው እንደሚል እንዲህ ብላችሁ ኮሜንት ከኔ ጋር አሜን እያላችሁ ከኔ ጋር በኮሜንት ጸልዩ። በእግዚአብሔር ስም አሸነፍኳቸው በሉ። በማን ስም አሸነፍኳቸው? በእግዚአብሔር ስም አሸነፍኳቸው። መክበቡንስ ምን አሉኝ? ከበቡኝ። ጠላት ይከባል እንጂ ያሸንፍን። አሜን አሜን። ሰይጣን ምናልባት ያወራ ይሆናል እንጂ አንዳች ባንተ ላይ አቅም አይኖረውም። ሰነፍ ይከባል እንጂ አቅም አይኖረውም። መክበቡንስ ከበቡኝ አለ። በእግዚአብሔር ስም አሸነፍኳቸው። ምንድነው በጤንነት ላይ የመጣው በሽታ? መምጣቱንስ መጣ፣ ግን በእግዚአብሔር በኢየሱስ ስም እስከዛሬ በስም ያለመናችሁ ምን አትቀበሉም እንዳለ ዛሬ ግን በስሙ እንለምናለን። ሰምቶ ምን የሚል የሚመልስ አምላክ፣ ሰምቶ ምን የሚል የሚመልስ ኢየሱስ ለዘላለም ጌታ ነው። መክበቡንስ ከበቡኝ፣ በእግዚአብሔር ስም አሸነፍኳቸዋል። በጤንነታችሁ ላይ፣ በትዳራችሁ ላይ፣ በቤታችሁ ላይ የመጣ የትኛውም ነገር ዛሬ በጌታ በኢየሱስ ስም ተሸነፈ እያላችሁ ኮሜንት አድርጉ። ተሸነፈ በማስም በእግዚአብሔር ስም ተሸነፈ። ንብ ማርን እንደሚከበቡኝ እኮ ነው የሚለው። አስቡ፣ ንብ እንዴት እንደሚከብ ቁጭ እንደሚል ንቡ ላይ ማሩ ላይ በቃ እንዲሁ ነበር የከበቡኝ አለ። እሳትም በእሾህ ውስጥ እንዲነድድ ነደዱ አለ። ኢየሱስ ለዘላለም ጌታ ነው። ድምፅ እያወጣ እየተንጣጣ እሾህ በእሳት ውስጥ እንደሚነድ ነደዷል። በእግዚአብሔር ስም አሸነፍኳቸዋል። ዛሬ በጌታ በኢየሱስ ክርስቶስ ከኔ ጋር እየጸለያችሁ ላላችሁ ለእናንተ ጸልያለሁ። በናዝሬቱ በጌታ በኢየሱስ ክርስቶስ በእግዚአብሔር ስም ማሸነፍ ሆነላችሁ። ገፋኛል፣ ለመውደቅም ተንገዳገድኩ አለ። እግዚአብሔር ግን አገዘኛል። ምን አይነት ቃል ነው እናንተ! ምን አይነት ቃል ነው እህትና ወንድሞቼ! ገፉኝ። የሚገርም እኮ ነው። ተገፍቻለሁ፣ አዎ። ለመውደቅም ተንገዳግጃለሁ፣ አዎ። ግን አልወደቅኩም፣ ወድቄ አልቀረሁም እና እግዚአብሔር አገዘኛል። ለካ የሚያግዝ አምላክ አለ። ለካ የሚገፋ እጅ እንዳለ ሁሉ ደግሞ የሚቀበል እጅ አለ፣ የሚንከባከብ እጅ አለ። ገና አፈሩ ሳይነካን መሬቱ ገና ሳንደርስ የሚዘራጋልን እጅ አለ ለካ፣ የሚጠብቀን እጅ አለ ለካ። እግዚአብሔር ግን የሚያግዝ ለካ እጅ አለ። ኢየሱስ ለዘላለም ጌታ ነው። አለ እህቴ አለ። በተለያየ እምነት ውስጥ ሆናችሁ እየሰማችሁኝ ያላችሁ አለ የሚያግዝ እጅ ኢየሱስ ይባላል። ዛሬ ይሄ እጅ ደረሰላችሁ።
እጅ ተዘረጋላችሁ። ኃይሌም ዝማሬም እግዚአብሔር ነው ተብሎ እንደተጻፈ እግዚአብሔር ኃይሉ ናችሁ። ለማገልገል እግዚአብሔር ኃይሉ ናችሁ። ጤነኛ ለመሆን እግዚአብሔር ኃይሉ ናችሁ። ኮሜንት አድርጉ። ይሄንን የምናገረውን ኮሜንት ያደርጋችሁ አብራችሁ ጸልዩ። ለመስራት እግዚአብሔር ኃይሉ ናችሁ። ለመውለድ እግዚአብሔር ኃይሉ ናችሁ። እንደ ሳራ ደግሞ ለመውለድ እግዚአብሔር ኃይሉ ናችሁ። ለማገልገል ለማግባት በቃ እግዚአብሔር ኃይሉ ናችሁ። ሰው ነው የገፋችሁ። አትችልም ያለ ሰው አትሆንም ያለ ሰው ነው አይደለም፣ ሰይጣን ነው አይደለም። እግዚአብሔር ደግሞ ሲያው ያረግና ያሳይልሃል። ኢየሱስ ለዘላለም ጌታ ነው። ኃይሌም ዝማሬም እግዚአብሔር ነው አለ። ምን አይነት ቃል ነው? ምን ማለት እንደሆነ ታውቃላችሁ? ለማገልገል ማን ነው? ኃይሌ እግዚአብሔር ነው። ከዛስ መጨረሻ ላይ ማንና በዝማሬ ያመሰግናል? ራሱን እግዚአብሔር ነው። ዝማሬ ማን ነው? እግዚአብሔር ነው። እንዲያረክልኝ ብዬ ማመሰግነው እግዚአብሔር ነው። ደግሞ የሚያረግልኝ ኃይል የሚሆነኝ ማን ነው? እግዚአብሔር ነው ማለት ነው። እርሱም መድኃኒት ሆነልኝ ይላል። ኢየሱስ ጌታ ነው። መድኃኒት ለማን ነው? ለታመመ። መድኃኒት ለማን ነው? ለወደቀ። መድኃኒት ለማን ነው? ለተጎዳ። በቃ እኔ ተጎድቻለሁ፣ እኔ ታምሜያለሁ፣ እኔ ከባድ ነገር ውስጥ ነኝ የምትሉ ለእናንተ ኢየሱስ መድኃኒት ነው። መድኃኒት ተወልዷል እኮ የሚለው ኢየሱስ መድኃኒት ነው። ኢየሱስ ለዘላለም ጌታ ነው። እርሱ መድኃኒት ሆነልኝ ነው የሚለው። መድኃኒት ይሆንልሃል። አዎ ከብዷል አይደለም? ሲጀመርም እኮ ለደከመ ነው መድኃኒት። ሲጀመርም እኮ ለታመመ ነው መድኃኒት። ሲጀመርም እኮ ለተጨነቀ ነው መድኃኒት። ለጤነኛማ መድኃኒት ምን ያደርገዋል? ለተከበደው ነው እንጂ ለተገፋ ነው እንጂ። እግዚአብሔር አምላክ መድኃኒት ይሆናችኋል። የእግዚአብሔር ቀኝ ከፍ ከፍ አደረገችኝ እንደሚል ቀጥሉ። እንዲሁ ከፍ ከፍ ትላላችሁ። ከባድ ውስጥ ነገር ውስጥ ነው ያላችሁት አይደል? እህቴ አይዞሽ፣ ከፍ ከፍ ትያለሽ። ከዚህ ቀን ጀምሮ ከፍ ከፍ ትላለሽ። ከፍ እግዚአብሔር ከፍ ያደርጋል። በጥላት ፊት ከፍ፣ በናቁ ፊት ከፍ፣ በወዳጆች ፊት ከፍ፣ በጥላቶች ፊት ከፍ። ኮሜንት አድርጉ። ይሄንን የምናገረውን ኮሜንት እያደረጋችሁ አሜን ብላችሁ ሰዱት። በሟርተኛው ፊት ከፍ፣ በደጋሚ ፊት ከፍ፣ በክፉ ፊት ከፍ አለ አይደለም የሚያሟርት በሱ ፊት ከፍ። አትደርስም ያለች እንደ ዮሴፍ የትም አትደርስም ብለው ጉድጓድ ከተቱ ከፍ፣ ከጉድጓድ ውስጥ ከፍ። እንደ ዳንኤል በአንበሶች ፊት ከፍ፣ በእሳት ከፍ፣ በአውሎ ነፋስ ውስጥ ከፍ። ኢየሱስ ጌታ ነው። በከባድ ሁኔታ ላይ በማዕበሉ ላይ ከፍ ማለት ይሆንልሃል። ኢየሱስ ጌታ ነው። የእግዚአብሔርን ሥራ እናገራለሁ እንደሚል እንዲሁ ጌታ ነው ትላለህ። ጴጥሮስ ጌታ እኮ ነው እንዳለ ዘሎ ውሃ ውስጥ እንደገባ ጌታ እኮ ነው ትላላችሁ። መጨረሻ ላይ ማን ከፍ አደረገ? በራስ ነው አይደለም። ታዲያ በጌታ የእግዚአብሔርን ሥራ እናገራለሁ ተብሎ ነው የተጻፈው። ጌታ ማን ጤነኛ ያደረገ? ጌታ። ትዳር ማን ሰጠ? ጌታ። ሥራ ማን ሰጠ? ጌታ። ልጆች ማን ሰጠ? ጌታ። አሜን። ለዚህ ነው እኮ ኃይሌም ዝማሬም እግዚአብሔር ነው ያለው። መጀመሪያ ጌታ ነው ትላለህ። በቃ መገሰጽስ እግዚአብሔር ገሰጸኝ፣ ለሞት ግን አልሰጠኝም እንደሚል አንዳንድ ከባድ መንገዶች ያስተምሩሃል። ለውድቀት አይሆን። አይዞህ እንዲህ አይቀጥልም፣ አይዞሽ እንዲህ አይቀጥልም። እግዚአብሔር አምላክ ነገሩን ለሞት ሳይሆን ለሕይወት ያደርገዋል። አለ ሕይወት የሆነም አምላክ አለ። ኢየሱስ ታርፋል። ኢየሱስ ጌታ በቃ በከባድ መንገድ እያለፍክ ነው። መገሰጽ እግዚአብሔር ገሰጸኝ፣ ለሞት ግን አልሰጠኝም ማለት። ዛሬም እየተጨነቅ ያለህ አለ። ይሄኔ እኮ በከባድ ነገር ውስጥ ነው ያለሁት። አዎ እያልክ ያለኸው ነገር በሕይወት እንደሚሰራ አውቃለሁ። ውስጤ ግን ነው በቃ ውስጥ መንፈስ ቅዱስ አለ። አሁን አጭር ደቂቃ ነገር ይቅርታ እየጠየቅ እግዚአብሔር ሆይ የተጸለየው ጸሎት በሕይወቴ እንዲሰራ በቃ መገሰጽስ እግዚአብሔር ገሰጸኝ፣ ለሞት ግን አልሰጠኝም ካለ ያለው ቃሉ በቃ ልቤን ባንተ ላይ ያሳርፋል። የልቤ ማረፊያ አንተ ነህ። በቃ እግዚአብሔር አምላክ ሆይ በደም እጠበኝ። wash me clean me wash me by your precious በሆነው ብለድ እጅግ በሚያነጻ ከበረዶ ይልቅ እንደ ባዘቶ የሚያነጻው አንተ ደም በክርስቶስ ኢየሱስ ትኩስ በሆነው ደም ዛሬ በቃ እጠበኝ። በቃ ብዙ ተሳስቻለሁ። አዎ በቃ ባንተ ላይ አልተማመንኩም። አዎ ዛሬ ግን ባንተ ተማመናለሁ። ባንተ አቅም ተማመን። በራሴ ሞክሬያለሁ። ብዙ ነገር ለማቆም ሞክሬያለሁ፣ ከብዶኛል። ዛሬ ግን ኃይል ስለምትሆን ያመሰግንሃለሁ። ስላሳለፍኩት ነገር ሁሉ እግዚአብሔር አምላክ ይቅርታህን በኔ ዘንድ አድርግ። በቅዱስ ፊት በአንተ ፊት መቆም እችላለሁ። በልጅ ደም እችላለሁ። በራሴ አልችልም። አባት ሆይ በልጅ ደም እችላለሁ። አመሰግንሃለሁ። ምህረት በኔ ላይ ይሁን። ምህረት በኔ ላይ ይሁን። ይቅርታ በኔ ላይ ይሁን ብሎ ኢየሱስ ጌታ ይቅርታ በኔ ላይ ይሁን። ሃሌሉያ። መጽሐፍ ሲናገር በመዝሙር 66 ቁጥር 18 እስከ ከቁጥር 16 እስከ 20 ላይ እንደዚህ ይላል። ወገኖች እንደዚህ ይላል፣ ስሙኝ እግዚአብሔርን የምትፈሩ ሁሉ ኑ ስሙኝ፣ ለነፍሴ ያደረግላትን ልንገራቸዋል። ማን የምትፈሩ? እግዚአብሔር የምትፈሩ። በቃ ጌታ ሆይ እስካሁን አንተን ባለመፍራት ተመላልሻለሁ። ከዚህ ቀን ጀምሮ ግን አንተን በመፍራት እመላለሳለሁ። አሜን አሜን አሜን። በማወቅ ባለማወቅ የሚያሳዝን ነገር አድርጌያለሁ።
ነገር ግን አሁን አንተን በመፍራት እኔም ይሄ ድል ወደ ህይወቴ ይመጣል እንደዚህ ምልበት እግዚአብሔር የምትፈሩ ሁሉ ኑ ስሙኝ። ለነፍሴ ያደረገላትን ልንገራችሁ። ጌታ ያደረገልኝ ነገር ይሰምቶ የሚመልስ አምላክ ነውና ያደረገልኝ ልንገራችሁ እንዳለ ዛሬ ወደ አንተ መጣለሁ። ዛሬ ወደ አንተ ቀርባለሁ። እግዚአብሔር አምላክ በአፌ ወደ እርሱ ጮኩ አለ። ቀጥሎ በምኔ በአፌ ከኔ ጋር ምን እያላችሁ ነው? እየጮኻችሁ ነው፣ እየጸለያችሁ። በአፌ ወደ እርሱ ጮኩ። ወደ ዘመድ አይደለም ወይ አንተ እኮ እንዲህ ነህ እኮ ብሎ በሚፈርድብኝ፣ አንተ እኮ ኃጢአተኛ፣ አንተ እኮ በደለኛን ብሎ በሚከሰኝ አይደለም። አይዞ ከኃጢአት አጥብሃለሁ ይቅር እልሃለሁ ወደሚለው ወደ እርሱ ጮኩ። በምኔ በአፌ ጮኩ። በአንደበቴም አመሰገንኩት፣ በምስጋና ጀመርኩ። ዛሬ ጸሎታችን በምስጋና እንደጀመርን በልቤም በደልን አይቼ በሆነ ጌታ አይሰማኝም ነበር። ስለዚህ እግዚአብሔር ሰማኝ፣ የልመናዬን ድምፅ አደመጠ። ኧረ ኢየሱስ ጌታ ነው። እንደዚህ ማለት ሆነልሽ፣ እንደዚህ ማለት ሆነል። አሜን ብለህ ኮሜንት። እንደዚህ ማለት ሆነልኝ፣ ልመናዬን አደመጠ ማለት ሆነልኝ ያላችሁ ኮሜንት አድርጉ። እግዚአብሔር ሰማ። ስለዚህ እግዚአብሔር ምን አለኝ? ሰማኝ፣ የልመናዬን ድምፅ ምን አለ? አደመጠ። በቃ ኮሜንት አድርጉ፣ ፍጠኑና ከኔ ጋር አሜን እያላችሁ ኮሜንት አድርጉ። እንደዚህ በሉ፣ እግዚአብሔር ሰማኝ፣ ልመናዬንም አደመጠ። እግዚአብሔር ሰማኝ፣ የልመናዬን ድምፅ ምን አለ? አደመጠ። እግዚአብሔር ሰማኝ፣ የልጆቼን ነገር አደመጠ። እግዚአብሔር ሰማኝ፣ የልመናዬን ድምፅ አደመጠ። የሥራዬን፣ የአገልግሎቴን፣ የመሻቴን ድምፅ ምን አለ? አደመጠ። ጸሎቴን ያልከለከለኝ ኢየሱስ ጌታ ነው። እንደዚህ ማለት ይሆንላችኋል። ጸሎቴን ያልከለከለኝ ምሕረቱንም ከኔ ያላራቀ እግዚአብሔር ምን ይበል? ይመስገን። እንደዚህ ማለት ይሆንላችኋል። አሜን 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 አሜን። ሆነላችሁ። ዛሬ ኮሜንት አድርጉ። ማን ይከለክላችኋል? ኢየሱስ ጌታ ነው። ምሕረቱን ያበዛ ጌታ ይመስገን። ፈጥናችሁ እንዲበሉ፣ ጸሎቴን ምን ያላለኝ? ያልከለከለኝ፣ ምሕረቱን ከኔ ምን ያላለ? ያላራቀ ማን ይመስገን? እግዚአብሔር ይመስገን። ሃሌሉያ። እግዚአብሔር ይመስገን። ጸሎቴን ያልከለከለኝ ኮሜንት አድርጉ። እንደዚህ ነው። ጸሎቴን ያልከለከለ ምሕረቱን ከኔ ያላራቀ እግዚአብሔር ይመስገን። በቃ በችግር ጊዜ መልስ የሚሰጥ አምላክ፣ አሜን። በጭንቀት ጊዜ የሚደርስ አምላክ፣ በስቃያችን የማይቀልድ የማይስቅ የሚታደግ ህመማችን የሚሰማው አምላክ፣ ለከፍታ የሚፈልገን ነገሩን ወደ መልካም የሚቀይር ሰማያትን ከፍቶ ቀላያትን ነድሎ የሚመልስ እግዚአብሔር አምላክ የተመሰገነ ይሁን። ሃሌሉያ። እግዚአብሔር አምላክ ዛሬ መልሰን ወደ ህይወታችሁ አመጣ። ውስጣችሁ አሁን እኔ አብረን እየጸለይን ውስጣችሁ በሚቃተተው ጉዳይ ላይ እግዚአብሔር መልሰና ኢሳይያስ 30 ቁጥር 19 ላይ ይላል። ኢሳይያስ ምዕራፍ 30 ቁጥር 19 ይላል፣ በኢየሩሳሌም ውስጥ በጽዮን የምትኖሩ ህዝቦች ሆይ ካለ በኋላ ከእንግዲህ ወዲህ አታለቅሱም ይላል። ምን አይነት ቃል ነው? ከእንግዲህ ወዲህ ምን አትሉ? ከእንግዲህ ወዲህ አታለቅሽም። አሜን። ከእንግዲህ ወዲህ አታለቅስም። አሜን። እና ከኔ ጋር ኮሜንት በማድረግ እንደዚህ ብለህ ተቀበለው። ከእንግዲህ ወዲህ አላለቅስም እያልክ ጸልይ። ከእንግዲህ ወዲህ አላለቅስም። ሳቅ ይሆናል። ለቅሶ ወደ ሳቅ ተቀየረ። ሐዘን ወደ ደስታ፣ ህመም ወደ ጤንነት፣ ስራ ማጣት ወደ በረከት፣ ቁጭ ከማለት ወደ ማገልገል፣ እግዚአብሔርን ወደ ማምለክ በጌታ በኢየሱስም ተሻገራችሁ። ከእንግዲህ ወዲህ ምን አትልም? አታለቅስም። በጩኸትም ድምፅ ይራራልሃል። ጩኸትም ይላል ይሰማሃል ማለት ነው። አሜን አሜን። ዛሬ ምን ብለን ጸሎታችንን ጀመርን? ጩኸቴን ምን ይሰማል? በጩኸትም ድምፅ ይራራል፣ በሰማህም ጊዜ ይመልስልሃል ይላል። እግዚአብሔር ስትለምነው ይላል የሚሰማ አምላክ ነው ተብለናል አይደል? ይሰማናል። እዚህ ጋር ደግሞ ምን እያለን ነው? በሰማ ጊዜ ይላል ይመልስልሃል። ሰምቶ የሚመልስ አምላክ በሰማ ጊዜ ይመልስልሃል። ከእንግዲህ ወዲህ አታለቅስም። በጩኸት ድምፅ ይራራል። ርህራሄ ይሆንላችሁ። ለምንድን ነው ማላለቅሰው ከእንግዲህ ወዲህ ከተባለ እግዚአብሔር ስለሚመልስልኝ ነው። የእግዚአብሔር መልስ እኮ እንባዬን ያደርቀዋል። ይራራልኛል። ርህራሄ ሆኖ ኢየሱስ ለዘላለም ጌታ ነው። ኢየሱስ ጌታ ነው። ዳዊት እንደዚህ አይደል ያለው በመዝሙር ምዕራፍ 3 ቁጥር 4 ላይ አንተ ግን አቤቱ መጠጊያዬ ነህ፣ ክብሬና ራሴንም ከፍ ከፍ የምታደርግ አንተ ነህ አለ። የምጠጋው አንተ ጋር ነው አለ። ክብሬና አንተ፣ ሰው ቢንቀኝ አንተ ታከብረኛለህ አለ። ሕዝብ ሁሉ እንዲወደኝ የምታደርግ አንተ ነህ። ሞገሴ አንተ ነህ አለ። ከፍ ከፍ የምታደርገኝ አንተ ነህ አለ። ክብሬ አንተ ነህ በሉት። ራሴን ከፍ ከፍ የምታደርግ አንተ ነህ በሉት። አንተ መጠጊያዬ ነህ በሉት። ኢየሱስ ጌታ። በቃሌ ወደ እግዚአብሔር እጮሃለሁ፣ ከተቀደሰ ተራራው ይሰማኛል አለ። በቃሌ ማለት እናገራለሁ፣ እጮሃለሁ። ዛሬ አብረን እየጸለይን አይደል?
በቃሌ ወደ እግዚአብሔር እጮሃለሁ አለ። ከተቀደሰ ተራራው ይሰማኛል። ሰምቶ የሚመልስ አምላክ ነው። ዛሬ ልመናችሁ ተሰማ። እኔ ተኛው አንቀላፋውም አለ። እግዚአብሔር ደግፎኛልና ቃል ሲተኛ አብሮ ማይተኛ፣ ስንጮህ የሚመልስ፣ ስናዝን የሚያይ፣ የሚያጽናናና የሚያነሳ፣ ስንተኛ ግን የማይተኛ አብሮ የማይተኛ የማያንቀላፋ፣ ሸለብ ሲያደርገኝ ሸለብ የማያደርገው አምላክ እሱ እግዚአብሔር ምን አለኝ አለ? ደግፎኛል። እግዚአብሔር ደግፎኛልና ነቃዋል። ለካ ምንተኛው እጁ ላይ ነው። ኢየሱስ ጌታ ነው። እግዚአብሔር ደግፎኛል። ለካ ስለደገፈን ነው እናንተዬ። ለካ ደግፎ፣ ለካ ትራስ ሆኖን ነው። ለካ ደገፍ አድርጎን ነው መልሶ ያነቃል። ደግፎኛል፣ ነቃዋል። ለካ እንቅልፍ የወሰደን እሱ ጋር ነው። ለካ የደከምነው እሱ ጋር ነው። ለካ ያሸለብነው እሱ ጋር ነው። ድግፍ አድርጎ ደግሞ ያነቃን እሱ ነው። ኢየሱስ ጌታ ነው። ወደቅን ስንል መሬት ላይ ወደቅን፣ አዘቅት ውስጥ ወደቅን፣ ወደ ቁልቁለት ወደቅን፣ ወደ ጉድጓዱ ስንለካ የጌታ እጅ ነው። ለካ ዮሴፍን ጉድጓድ ሲጥሉት የጌታ እጅ ከስር ነበር። እንደገና ሌላ ሰው ተጠቀመና አነሳው። ወደ ወህኒ ሲወረውሩት ለካ ሄዶ የእግዚአብሔር እጅ ላይ ነው። እንደገና መጨረሻ ላይ ምን አለ? ሹመት ተሰጠው። አዛዥን የሚያዝ ሆነ። እንደ ዘፍጥረት ምዕራፍ 25 ዛሬ በጌታ በኢየሱስ አይዞ ወደቅኩ ያልከው ጌታ እጅ ላይ ነው ወደቅከው። ደገፍ ያልከው እሱ ጋር ነው። ደግፎኛል። ደግሞ በዛው እጅ ቀና ያረጋሃል። እጁ ላይ ነው ያለው። ቀና ያረግሻል። ቀና ጸልይ። ለቤተሰብ ልጆቼን ቀና ስላረካ አመሰግናለሁ። ኮሜንት እያደረጋችሁ ጸልዩ። ጋብቻዬን ቀና፣ ትዳሬን ቀና፣ ሰላም ስለሰጠኝ፣ ደስታ ስለሰጠኝ አመሰግናለሁ እያላችሁ አመሰግናለሁ። ቀና ማለት ስለወልጅ አመሰግናለሁ። ቀና ኢየሱስ ለዘላለም ጌታ ነው። ቀና ማለት ሆነልሽ። መጽሐፍ ሲናገር አንድ የምናውቀው ቃል አለ አይደለም? ኤርምያስ 33 ቁጥር 3 ላይ ያለው ስሙ እግዚአብሔር የሆነ ያደረገው እግዚአብሔር ያጸናውም ዘንድ የሰራው እግዚአብሔር እንዲህ ይላል። ስሙ ማን ነው? እግዚአብሔር። ስሙ ማን ነው? እግዚአብሔር። ያደረገው ማን ነው? እግዚአብሔር። ያጸናው ዘንድም የሰራው ማን ነው? እግዚአብሔር። አይታል እግዚአብሔር ይሰራው ይጸናል። ለዛ እኮ ያጸናው ዘንድ የሰራው እግዚአብሔር ላይ ለሌላ ሰው ያልሰጠ በራሱ እጅ ይሰራ። ለምን የሰው አይጸናማ? ያጸናው ዘንድ ይህን እኮ ነው እያለ ያለው። ያጸናው ዘንድ የሰራው እግዚአብሔር እንዲጸና ብሎ ራሱ እግዚአብሔር ሰራ። ስሙ ማ የሆነ እግዚአብሔር፣ ያደረገው ማ የሆነ እግዚአብሔር። እሱ እንዲህ አላል። እግዚአብሔር ዛሬ የሆነ ስራ ይሰራላቸው ይጸናል። በቃ እሱ ከሰራው ይጸናል። ያጸናው ዘንድ የሰራው እግዚአብሔር አለ። ለሌላ አሳልፎ ያልሰጣል። በኢየሱስም ነገርሽን ለጠላት አሳልፎ ይሰጣል። ለሰው አይሰጥ፣ ለሰነፍ፣ ለደካማ፣ ለሚሰበር ሰው አሳልፎ አይሰጥም። እግዚአብሔር ነገርን በራስ እጅ ይሰራዋል። ጤንነትን፣ ትዳርህን፣ ስራህን ሄዶ አቃተኝ የሚል የሐኪም እጅ ነው። ሄዶ አቃተኝ የሚል የባለስልጣን እጅ ነው። ሄዶ ከዚህ በላይ ሊሚት አለው ለሰውም ገደብ አለው የሚል የሰው እጅ ነው፣ የፍጥረት እጅ ነው። እግዚአብሔር ግን ከሰራው ይጸናል። ከዛስ እንደዚህ አለኝ አለ። ምን አለኝ? ወደ እኔ ጩህ። ለካ ነገር የሚጸናው ወደሱ ሲጮህ ነው። ለካ ነገር የሚፈጸመው ያደረገው እግዚአብሔር እንደሚል ነገር የሚደረገው እግዚአብሔር ጋር ነው። ስሙማ የሆነ እግዚአብሔር ሆነ። ወደ እኔ ጩህ፣ እኔ ምን እልሃለሁ? እመልስልሃለሁ። አንተም የማታውቀውንና ታላቅና ኃይለኛን ነገር አሳይሃለሁ አለ። በጌታ በኢየሱስ ክርስቶስም ዛሬ እባርካችኋለሁ። ማየት ሆነላችሁ። እግዚአብሔር የማታውቀውን ታላቅና ኃይለኛ ነገር እንዳለ አንድ የማታውቀው ታላቅና ኃይለኛ ነገር በኢየሱስ ስም በሕይወታችሁ ላይ ሆነ፣ በሕይወትሽ ላይ፣ በጤነትሽ ላይ ሆነ፣ በስራ ላይ ሆነ፣ በቤት ላይ ሆነ፣ በትዳር ላይ ሆነ በናዝሬቱ በጌታ በኢየሱስ ክርስቶስ ኃይለኛ ነገር ሆነ። በቃ እግዚአብሔር አምላክ የመጨረሻ ነው የተባለውን ነገር፣ ከባድ ነው የተባለውን ነገር እግዚአብሔር ከፈተላችሁ። ዛሬ ቁልፉ ሰጣችሁ እጃችሁ ላይ በጌታ በኢየሱስ። እግዚአብሔር የከፈተውን ማንም አይዘጋውም። ለዚህ እኮ ነው ያጸናው ዘንድ የሰራው እግዚአብሔር ያለው። ጌታ ካጸናው አይሆንም። በቃ ሌላው በፍጹም ሊያፈርሰው አይችልም። ዛሬ በጌታ በኢየሱስ ክርስቶስ አብረን እየጸለይን ነው። ጩኸታችንን ሰማይ እየሰማው ነው። እግዚአብሔር አምላክ አስደናቂ ደጆችን ከፈተላችሁ። እኔም እመልስልሃለሁ፣ አንተ ብቻ ወደ እኔ ጩህ እንዳለ ወደ እሱ እንጮሃለን። ዛሬ ይመልስልናል። አሜን። መልስ ይሆናል። የዛሬው ጸሎትሽ ማለዳ ላይ ያለሽው፣ ቀን ላይ ነው ያለኸው፣ ማታ ላይ ነው ያለኸው፣
በጌታ በኢየሱስ ስም ልመና ተሰማ። ወደ እኔ ጮህ እመልስልሃለሁ እንዳለ ወደ እሱ ዛሬ ጮኸናል። እግዚአብሔር ልመናችንን ይሰጠናል። አንተም የማታውቀውን ታላቅና ኃይለኛ ነገር አሳያለሁ እንደሚል እግዚአብሔር ያሳየናል። ህልም እየመሰለ ያሳየናል። የኔ ነው፣ የኔ ጉዳይ ነው፣ ያንቺ ጉዳይ ነው፣ ያንተ ጉዳይ ነው። ህልም ታላቅ ነገር ከእግዚአብሔር ትንሽ ነገር ምናምን ታይወጣም። ታላቅ ነገር ነው ከሱ እጅ የሚወጣው። ታላቅና ኃይለኛ ነገር፣ ብርቱ ነገር፣ እጅ የማይሰጥ ነገር እግዚአብሔር አሳልፎ ይሰጣቸዋል። ኢየሱስ ጌታ። በረከታችሁ ዛሬ ሰማይ ከፈተ። በስራ፣ በጤንነት፣ በትዳር፣ በአገልግሎት፣ በነገር ሁሉ እግዚአብሔር አምላክ ዛሬ ከፈተ። ባስጨነቀ ጉዳይ ላይ ጌታ አምላክ ምንድን ነው የከበደ? ስራ ነው? ጤንነት ነው? ትዳር ነው? ልጆች ጋር ነው? ቤተሰብ ጋር ነው? ዛሬ በጌታ በኢየሱስም ቁልፉን እጅ አስገባ። በጨነቀ ጉዳይ ላይ ጌታ እጅ ተዘርጋ። በመዝሙር 120 ቁጥር 1 ላይ እንደሚናገር በተጨነቁ ጊዜ ወደ እግዚአብሔር ጮኩ ሰማኝም እንደሚል በጌታ በኢየሱስ ክርስቶስ እግዚአብሔር አምላክ ጩኸትህን ሰማ። እግዚአብሔር ጩኸትህን ሰማ። በጌታ በኢየሱስም ሰማ። ጩኸትህን ሰማ እያላችሁ መንፈስ ቅዱስ በልቤ ያለ በእኔ ዘንድ ያለ ልመናዬን ስለሰማ አመሰግናለሁ። ዛሬ የኃይልህን ምልክት ተቀብያለሁ። በጌታ በኢየሱስም አመኛለሁ። የኃይልህን ምልክት ተቀብያለሁ። የኃይልህን ምልክት ፍርሃት ከውስጤ ወጣ ብሎ በቃ ፍርሃት ከውስጤ ወጣ። ስለ ስራህ ነው፣ ስለ ቤትህ ነው፣ ስለ ምን እያስፈራ ያለው ነገር ነው ወጣ። ፍርሃት ከውስጣችሁ ወጣ። በቃ ፍርሃት ተወገደ። ጭንቀት ተወገደ። ከጤንነት፣ ስለ ጤንነት፣ ስለ ስራ፣ ስለ ቤት፣ ስለ ትዳር፣ ስለ አገልግሎት ያላችሁ ነገር ሁሉ፣ የሚያስፈራችሁ ነገር ሁሉ ተወገደ። ለምን? እግዚአብሔር ልመናችሁን ሰምቷል። ጩኸቴን ሰምቷል በሉ። ተወገደ። ፍርሃት ተወገደ በሉ። ፍርሃት ተወገደ። የጨለማ መንፈሳዊ ጦርነት እንዳለ የሚሰማችሁ፣ ውጊያ እንዳለ የሚሰማችሁ በጤንነት፣ በስራ፣ በፋይናንስ፣ በአገልግሎት ማሸነፍ ሆነላችሁ። በእግዚአብሔር ስም አሸነፍኳችሁ አይደል የሚለው ቅድም ቃል። በጌታ በኢየሱስ ስም ማሸነፍ ሆነላችሁ። የትኛው መንፈሳዊ ጦርነት ማሸነፍ ሆነላችሁ። መንፈሳዊ ውጊያ እግዚአብሔር አምላክ ኃይሉን ገለጠላችሁ። አንተ የማታውቀውን ታላቅና ኃይለኛ ነገር አሳያለሁ እንዳለ የእግዚአብሔር ኃይል በሕይወታችሁ ላይ ተገለጠ። ኢየሱስ ጌታ ነው። ባስጨነቀሽ ጉዳይ ላይ ተገለጠ። በከበደ ነገር ላይ ተገለጠ። መዝሙር 18 ቁጥር 6 ላይ እንዲህ ይላል፣ በጨነቀኝ ጊዜ ማንን ጠራሁት? እግዚአብሔርን ጠራሁት። ወደ አምላኬም ጮኩ፣ ከመቅደሱም ቃሌን ሰማኝ። ጩኸቴም በፊቱ ወደ ጆሮ ምን አለ ገባ። በጨነቀኝ ጊዜ ነው ወደ አምላክ ይጮኩታል። ከመቅደሱም ቃሌን ሰማኝ፣ ጩኸቴም ወደ ጆሮ ገባ ካለ በኋላ ይላል ምድር ተንቀጠቀጠች። እግዚአብሔር መልስ ሲሰጥ ምድር ምን አለች? ተንቀጠቀጠች፣ ተናወጠች። የተራሮችን መሰረቶች ምን አሉ? ተነቃነቁ። እግዚአብሔርም ተቆጥቷልና ተንቀጠቀጡ ይላል። ኢየሱስ ጌታ ነው። ተቆጥቷል? እግዚአብሔር ተቆጥቷልና ምን አሉ? ተንቀጠቀጡ። ከቁጣውም ጢስ ወጣ፣ ከፊቱም የሚባላ እሳት ነደደ፣ ፍምም ከእርሱ በራ። ሰማዮችም ዝቅ አደረገ፣ ወረደ። አቤት አቤት! እግዚአብሔር መልስ ሲሰጥ እንዲህ ነው። ጨለማ ከእግሩ በታች ነበር። በኪሩቤልም ላይ ተቀመጠ፣ በረረ፣ በነፋስም ክንፍ በረረ ይላል። ፈጣን የሆነ የእግዚአብሔር ክንድ ተገለጠላችሁ። መልስ ወደ እናንተ መጣ። እግዚአብሔር አንጎዳጎደላችሁ። ጌታ ወደ አንቺ እንዲህ ነው ሊመልስ። አታየኝም ወይ አትይም? ከዚህ በኋላ አታየኝም ወይ እኔ እኮ አትልም? ከዚህ በኋላ እግዚአብሔር በጻድቃን ላይ ነው የእግዚአብሔር አይኖች እንደሚል ሁሌ ነው የሚያየህ። እኔ አንተ አንቀላፋተኛው እግዚአብሔር ደግፎኝ ነቀዋለ። ይሄ ማለት አንተ እንኳን ራስን መቆጣጠር በማትችልበት ሰዓት ላይ እንኳን እግዚአብሔር ያያል፣ ደግፎ ሊያነቃ ያያል። ስለዚህ እግዚአብሔር መልስ የማይመልስ አምላክ አይደለም፣ ይመልሳል። ሲመልስ እንደውም ደግሞ ፍጥረት እየተንቀጠቀጠ፣ ምድር እየተናወጠ፣ ተራሮች መሰረቶች እየተነቃነቁ የፈጠራቸው ናቸዋ። አያችሁ፣ እንኳን ጉዳይህ፣ እንኳን ኬዝህ፣ እንኳን ያስጨነቀ ነገር እንኳን ፍጥረት ሁሉ ምላሽ የሚሰጠው የሚንቀጠቀጥለት፣ በድምፅ ጢስ የሚያወጣለት አምላክ ኢየሱስ ለዘላለም ጌታ በኪሩቤል ላይ ተቀምጦ የሚበር በንፋስ ክንፍ የሚበር አምላክ ነው ያለው። ልመና በጌታ በኢየሱስ ስም ጩኸት መልስ አገኝ። በቃ ኢየሱስ ጌታ ነው። አምናችኋል አይደለም? ከዚህ ቃል የተነሳ አዎ። ስለዚህ ተስፋችሁ ላይ ትደርሳላችሁ። የማትደርሱበት ምንም የህይወታችሁ ግብ እቅዳችሁ ይፈጸማል። በቃ ይፈጸማል። በቃ ተፈጸመ። ከዚህ ማታ ጀምሮ እንደውም ፍጻሜ ማግኘት ጀመረ። አዳዲስ ነገር ትሰማላችሁ።
ይሄ እስካሁን የሰማነው ቃል የጸለይነው ጸሎት ሰምቶ የሚመልስ አምላክ አይደለም ያለው። በቃ ምላሽ ሆኗል። የመንገዳችሁ መከፋፈት ታረጋግጣላችሁ። ከዚህ ቀን ጀምሮ መንገዳችሁ ደጃችሁን ይከፍቷል። የሚያስቆማችሁ ነገር አይኖርም። ኢየሱስ ለዘላለም ጌታ። የሚያስቆመኝ ነገር የለም። ከማገልገል፣ ከማግባት፣ ከመውለድ ቤተሰቦች፣ ልጆች የሚያስቆም ክልከላ የለም ያላችሁ ኮሜንት አድርጉ። የሚያስቆመኝ አንዳች የለም ያላችሁ ኮሜንት አድርጉ። የሚያስቆመኝ የለም፣ የሚያግደኝ ምን የለም። አሜን፣ 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 አሜን። መጽሐፍ ሲናገር እንደዚህ አይደለም የሚለው መዝሙር 34 ቁጥር 4 ላይ እግዚአብሔርን ፈለግኩት መለሰልኝ፣ ከመከራዬም ሁሉ ምን አለኝ አዳነኝ። ወደ እርሱ ቅረቡ ምን ይላችኋል ያበራላችሁማል። ለዚህ እኮ ነው የሚያስቆመኝ የለም የምለው። ፊታችሁ ምን አይልም አያፍርም ይላል። እግዚአብሔር ስቀርበው ያበራልኛል፣ ፊቴም አያፍርም። ፍጠኑና ኮሜንት እያደረጋችሁ እንደዚህ በሉ። ፊቴ አያፍርም፣ አያፍርም፣ ፊቴ አያፍርም፣ ፊቴ አያፍርም፣ ፊቴ። አሜን፣ አሜን፣ አሜን። ፊታችሁ አያፍርም፣ አያፍርም፣ አያፍርም። ይህ ችግረኛ ጮኸ አለ ዳዊት። ይህ ችግረኛ ጮኸ፣ እግዚአብሔር ምን አለው ሰማው። ሰው እኮ ነው ችግረኛ የሚያልፍ፣ ሰው ነው ንቆ የሚያልፍ፣ ሰው ነው ለተጨነቀ ሰው አንድ እርምጃ መራመድ የማይፈልግ። እግዚአብሔር ግን ለችግረኛውን ድምጽ የሚሰማ አምላክ ነው። ይህ ችግረኛ ምን አለ ጮኸ። ተስፋ ያለው የሚመስለውን አይደለም፣ ትንሽ ኪሱ ሞላ ያለውን አይደለም፣ ዕውቀት ያለውን አይደለም። በቃ በችግር ውስጥ ያለው ጮኸ። እግዚአብሔር ምን አለው ሰማው፣ ከመከራውም ሁሉ አዳነው ይላል። ዛሬ ባርካችኋለሁ በኢየሱስ ክርስቶስም። በጨነቃችሁ ጉዳይ ላይ፣ ባስቸገራችሁ በከበዳችሁ ጉዳይ ላይ እግዚአብሔር መልስ መጣ። የእግዚአብሔር መልአክም በሚፈሩ ሰዎች ሁሉ ዙሪያ ይሰፍራል ተብሎ እንደተጻፈ የእግዚአብሔር መላእክቶች በጌታ በኢየሱስ ስም አሳይን ተደረጉላችሁ፣ በዙሪያችሁ ሰፈሩ። ከዚህ በኋላ ጭንቅ ነው አለ የከበበ መክበቡንስ ከበቡኝ አለ። ምንድን ነው የከበበ? በሽታ ነው የከበበ፣ አለመከናወን የከበበ፣ ጭንገፋ ነው የከበበ፣ ደጆች መዘጋት ነው የከበበ። አሁን በመላእክ ይተካል። መልአኮች በዙሪያ ይሰፍራሉ። መልአኮች ይከቡሃል። አሁን ከእግዚአብሔር አሳይን የተደረጉልህ መላእክቶች አሁን ያገለግሉሃል በኢየሱስ ስም። ያድናቸውማል ተብሎ እንደተጻፈ ሊታደገው ነገርን ሊያወጣው እግዚአብሔር መልአኮችን እንዲልክ ዛሬ እንጸልያለን በጌታ በኢየሱስ ክርስቶስ። መልአኮችን እንዲያዝ በጌታ በኢየሱስ ክርስቶስ ያድናቸውም ማለት እንደሚል ኢን ጂሰስ ማይቲ ኔም እግዚአብሔር አምላክ ዛሬ መልአኮቹን ላከ ወደ ጉዳዮቻችሁ። የሚፈሩት አንዳች አያጡምና ቅዱሳኑ ሁሉ እግዚአብሔርን ፍሩት እንደሚል በቃ አንተን ነው መፈራው፣ ሰይጣን አይደለም መፈራው፣ ሁኔታ አይደለም መፈራው። ምንድነው ያሰጋ የፈራው? በሽታውን ነው። አትፍራው፣ እግዚአብሔርን ፍራው። እግዚአብሔርን ስትፈራው አንዳችን አያጡም ነው የሚለው። ማንን? የሚፈሩት አንዳችን አያጡምና ቅዱሳኑ ሁሉ እግዚአብሔርን ፍሩት ይላል። ጤንነትን ማጣት አትፈልግም? እግዚአብሔርን ፍራው። በሽታውን አትፍራው። ስራህን ማጣት አትፈልግም? ትዳር ማጣት አትፈልግም? ልጅ ማጣት አትፈልግም? እግዚአብሔርን ፍራው። ኪሳራውን አትፍራው። ጭንገፋውን አትፍራው። ያኔ አታጣም። አላጣም እያሉት አንዳች አላጣም ብሉና ጻፉ፣ ኮሜንት አድርጉ። እንደ ቃሉ አንዳች አላጣም። ኢየሱስ ጌታ። ባለጠጎች ምን ነው ደህዩ ይላል። ለካ ገንዘብ እስከ መጨረሻው ዘላቂ የሆነ እንትን አይሰጥም፣ ስታተስ አይሰጥም። ባለጠጎች ደህዩ ተራቡም ይላል። ባለጠጋም ለካ ይራባል። ኢየሱስ ጌታ ነው። እግዚአብሔር የሚፈልጉት ግን ከመልካም ነገር ሁሉ ይላል። አየ ገንዘብ ስታሳድድ ያለህንም ታጠዋለህ፣ ረሃብ ውስጥ ትገባለህ። እግዚአብሔርን ስትፈልገው ግን መልካም ተብሎ የሚጠቀስ ነገር ሁሉ እኮ ነው የሚለው። ሁሉ ከመልካም ነገር ሁሉ ምን አይሉ አይጎድሉም ነው የሚለው። በጌታ በኢየሱስ ክርስቶስ አትጎይም፣ አትጎልም። እስቲ አልጎልም በሉ። አትጎሉም፣ ከመልካም ነገር ሁሉ አትጎሉም። ጉድለት ተነሳ በጌታ በኢየሱስ ክርስቶስ። እግዚአብሔርን ስትፈራው እንዲህ ነው። የሆነ ነገር ስትፈራ የፈራው እሱ መልሶ ይይዛል። ጌታን ስትፈራው ግን ሁሉ እኮ ነው። ሁሉ አንድ አይደለም። ፋይናንስ፣ ስራ፣ ጤና ብቻ ሁሉ። እስቲ ሁሉ በሉ። ሁሉ ለአገልግሎት ኃይል ሆነልን። አሜን እያላችሁ ጸልዩ። በቃ መንፈስ ቅዱስ ምስክር ተሰጠ። ኢየሱስ ጌታ። የምትናገር ሁሉ ክብደት አገኘ። ጌታ ለዘላለም በቤተሰብ በማልቀበልም ዞር በልባለ በተፉብ ባመናጨቁ ፊት ጌታ ሞገስ ይሰጣል። በቃ እንዳትፈራ። ምንድነው ወንጌልን ይዘህ እየፈራህ እየተቀጠቀጥሽ ያለሽ እየተቀጠቀጥሽ እንዳትፈራ። እግዚአብሔር ሰው መፍራት ወጥመድ ነው። እግዚአብሔር መፍራት ግን የጥበብ ሁሉ ምንድነው? መጀመሪያም ትልቁን ጥበብ ታገኛላችሁ። ጌታን ፍሩት። አያችሁ፣ በቃ ከመልካም ነገር አይጎሉም እሱ የሚፈሩት። ባለጠጋ ለመሆን ግን ብዙ እሱንም ታጡታላችሁ። መራብ ሁሉ አለ። ኢየሱስ ለዘላለም ጌታ ነው። አንተ ግን ጌታን ፍራ። አንቺ ግን ጌታን ፍሪ። እግዚአብሔር አምላክ ክብሩን በአንቺ ላይ ያደርጋል። በቃ ሊያሳፍሩ ሊያሸማቅቁ በፈለጉ ፊት በክብር ይገልጣል። ጌታን ፍራው። እነሱን አትፍራ በፍጹም።
እግዚአብሔር ደረታችሁ ነፍታችሁ ቀና ብላችሁ እንድትሄዱ ያደርጋችኋል። ደግፎኛል ለለቃው እንደሚል በጌታ በኢየሱስ ስም የዚህ ቃል መንፈስ በሕይወታችሁ ላይ ይሰራ። በሕይወት ዘመናችሁ ሁሉ በቃ የማይነጥፍ ምንጭ እግዚአብሔር አምላክ መልስ አድርጎ ይሰጣችኋል። በቃ ሰላም ወደ ቤታችሁ፣ ጤንነት ወደ ቤታችሁ፣ ደስታ ወደ ቤታችሁ። የእግዚአብሔር እጅ ረፍት አመጣችላችሁ። አሜን አሜን። የምታሳርፍ እጅ ወደ እናንተ ተዘረጋች። ወደ ልጆቻችሁ፣ ወደ ቤቶቻችሁ ምን አለ? ተዘረጋ። መዝሙር 138 ቁጥር 3 ላይ እንደሚናገር በጠራሁት ቀን በፍጥነት አደመጠኝ እንደሚል ነፍሴንም በኃይልህ በብዙ አጸናሃት እንደሚል እግዚአብሔር በፍጥነት ወደ እናንተ መጣ። በፍጥነት መለኮታዊ ፍጥነት ሆነላችሁ። አሜን 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 አሜን። ለልጆችህ፣ ለትዳርህ፣ ለስራ፣ በሩቅ ላለ በቅርብ ላለ ጉዳይ፣ በተስፋ በቆረጥክበት ጉዳይ ላይ፣ ዘገየኮ ባልክበት ጉዳይ ላይ እግዚአብሔር በፍጥነት መልስ አመጣ። ግቡና ኮሜንት እንደዚህ ብላችሁ ለመጨረሻ ከኔ ጋር እንደዚህ ብላችሁ ጸልዩ። በጠራሁ ጊዜ በፍጥነት አድምጠኸኛልና ስትሉ በፍጥነት ወደ እኔ ስለመጣ አመሰግናለሁ። ፍጥነት ሆነ በሉ። በጉዳይ ላይ ፍጥነት፣ ለስራ፣ ለቤት፣ ለጤንነት ፍጥነት፣ ፈጣን መልስ ሆነልኝ በሉ። እንዲህ ብላችሁ ኮሜንት አድርጉ። ፈጣን መልስ ሆነልኝ፣ ፈጣን መልስ ሆነልኝ፣ አመሰግናለሁ እያላችሁ ከኔ ጋር ጸልዩ። ነፍሴን በኃይልህ በብዙ አጸናት እንደሚል መጽናት ሆኖልኛል እያላችሁ ጸልዩ ከኔ ጋር። ኢየሱስ ጌታ። ዛሬ ጩኸታችን ሰምቷል። አሜን። መልስ የሚሰጥ አምላክ መልስ ሰጥቶናል። ከዛሬ ጀምሮ በሕይወታችን ውስጥ በጎ ነገር ሆኗል። ድንቅ ነገር ሆኗል። እግዚአብሔር አምላክ መልካም አድርጎልናል። ኢየሱስ ለዘላለም ጌታ የተባረከ ይሁን። አሁን ደግሞ ትንሽ ደቂቃ ለእናንተ ሰጣችኋለሁ። ከእግዚአብሔር ጋር ለብቻችሁ መጸለይ ጀምሩ። ማይመች ስፍራ እንኳን ብትሆኑ በልባችሁ መጸለይ ጀምሩ። በውስጣችሁ ትንሽ ደቂቃ ከጌታ ጋር ውሰዱ። አመሰግናለሁ እያላችሁ ደግሞም ይህን ጉዳይ እግዚአብሔር አምላክ ሆይ እጅህን እንድትዘረጋበት እፈልጋለሁ እያላችሁ ለብቻችሁ ከጌታ ጋር አሳልፉ። ድምፁን እለቅላችኋለሁ። እናንተም አብራችሁ ጸልዩ። አታቆሙ፣ ጸልዩ።